ድርጅት የስደተኞች ከፍተኛ ኮሚሽነር ፊሊፖ ዝግነው ራቅ ያሉ ሰዎች ሊያምኑት ይችላሉ ግን አሁን ምን ጠይቆም ጥያቄ አይሆንም ኮሪደሩ ክፍት ነው ምን ያህል ክፍት ነው የሚለው ባይሆን እኚህኛው ደግሞ የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ናቸው። በትግራይ የሰብአዊ መብት እርዳታ ለማቅረብ አመቺ ሁኔታ የለም የሚለው አስተያየት የተጋነነ ነው ካሉበት የተወሰደ ነው። የዚህንም ዝርዝር ይዘናል። ሙሉ ዘገባው ዜናውን ተከትሎ በመጽሔቱ ትንታኔ ክፍለ ጊዜ ይቀርባል። ጤና ይስጥልኝ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን በወቅታዊ ጉዳዮች ላይ ያተኮሩ ልዩ ልዩ ዘገባዎችና ቅንብሮች ጋር የማክሰኞ ጥር 25 2013 ዓ.ም አስተናጋጃችሁ አሉላ ከበደ ነኝ። ከዕለቱ ዜና አቅራቢ ቆንጂት ታየ፣ ከቴክኒክ አቀናባሪው ንጉሱ ታምሬ፣ ከዕለቱ ዋና አዘጋጅ ሰለሞን አባተና እንዲሁም በያሉበት ሆነው የምሽቱን ዝግጅቶች ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞችም ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና ናስተልኝ እንደምናመሻችሁ አድማጮች ዜናዎቹን የማሰማችሁ ቆንጂት ታየ ነኝ። የኦሮሞ ነጻነት ግንባር ከፍተኛ አመራር አባል ኮሎኔል ገመቹ አያና እስር ቤት ውስጥ እየደረሰብን ነው ያሉትን ድርጊት ፌደራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ቀርበው አቤቱታ ማሰማታቸውን ጠበቃቸው አስታወቁ። የግንባሩ የሥራ አስፈጻሚ ኮሚቴ አባል አቶ አብዲ ረጋሳም ኦሮሚያ ጠቅላይ ፍርድ ቤት ሰበታ ምድብ ችሎት ቀርበዋል። የሱዳን መንግስት በብጥብጥ በሚታመሰው የዳርፉር ግዛት ለግጭቱ ሰለባዎች ጥበቃ እንዲያደርግ ሁለት የተባበሩት መንግስታት ድርጅት የሰብአዊ መብት አዋቂዎች አሳሰቡ። የጥቃቱን ፈጻሚዎች ለፍርድ እንዲያቀርብም ጠይቀዋል። በምዕራብና በደቡብ ዳርፉር በዚህ ወር መጀመሪያ ላይ በሁለት ተከታታይ ቀናት በአረቦችና አረብ ባልሆኑ የማሳሊት ጎሳ አባላት መካከል በተቀሰቀሰ ግጭት 163 ሰዎች ተገድለዋል ተብሏል። 217 ሰዎች መቁሰላቸውና ከ50 ሺህ በላይ ከቀያቸው መፈናቀላቸውም ተመልክቷል። በደቡባዊ ዳርፉር በቀጠሉት ቀናት ደግሞ በሬዚጋትና ፋላታ ማህበረሰቦች መካከል በተከሰተ ግጭት 72 ሰዎች ሲገደሉ 70 ሰዎች እንደቆሰሉና 100 ቤተሰቦች እንደተፈናቀሉ ተዘግቧል። የተባበሩት መንግስታት ድርጅት የሀገር ውስጥ ተፈናቃዮች ጉዳይ ልዩ ተጠሪዋ ሴሲሊያ ሄሚኔዝ ጃማኒና ያለ ፍርድ ሂደት በዘፈቀደ የሚፈጸሙ ግድያዎች ጉዳይ ልዩ መርማሪዋ አግነስ ካላማርድ ባወጡት መግለጫ የሱዳን መንግስት ሲቪሎችን ከጥቃት የመጠበቅ እርምጃዎችን እንዲያጠናክር ጠይቀዋል። ብሔራዊ የሲቪሎች ደህንነት ጥበቃ እቅዶቹን ሙሉ በሙሉ በአስቸኳይ ተግባራዊ በማድረግ መፈናቀሉ እንዳይቀጥልና ለጉዳዩ መፍትሄ እንዲያበጅ እንጠይቃለን ብለዋል። የዓለም የምግብ ፕሮግራም በዳርፉር በግጭቱ ለተፈናቀሉ ሲቪሎች የምግብ እርዳታውን መጨመሩን መግለጹ የሚታወስ ነው። የዩጋንዳ ተቃዋሚ መሪ ሮበርት ኪያጉላኒ ይበልጡን በሚታወቁበት ስማቸው ቦቢ ዋይን ፕሬዝዳንቱ ዮዌሪ ሙሴቪኒ በድጋሚ የተመረጡበትን የምርጫ ውጤት በመቃወም ትናንት ለሀገሪቱ ጠቅላይ ፍርድ ቤት አቤቱታ አቅርበዋል። የቦቢ ዋይን ጠበቆች ፍርድ ቤቱ የምርጫውን ውጤት እንዲሰርዝ ጠይቀዋል። ለስድስተኛ ጊዜ የተወዳደሩት ፕሬዝዳንት ሙሴቪኒ ከእንግዲህ ወዲያ ከየትኛው ምርጫ እንዲታገዱም ነው የሚፈልጉት ጠበቆቹ። አሜሪካ ድምጿ ሀሊማ አቱማኒ ያጠናቀረችውን ዘገባ ድርጅ ደስታ ያቀርባል። የባቢ ዋይን ጠበቆች ባለፈው ጥር 14 የተደረገውን ምርጫ እንዲሰረዝ የጠየቁበትን ምክንያት የሚያስረዱ በርካታ የሰነድ ማስረጃዎቻቸውን በመያዝ ወደ ጠቅላይ ፍርድ ቤቱ የገቡት በትናንትናው ዕለት ነበር። የጠበቆቹ መሪ መዳር ሴጎን ለፍርድ ቤቱ የምርጫ ጣቢያዎችን የወረሩ ፖሊሶች የሙሴቬኒን ድምፅ ለማብዛት አስቀድሞ ምልክት የተደረጉባቸውን ምርጫ ካርዶች በድምፅ መስጫዎቹ ሳጥኖች ውስጥ ሲጠቀጥቁ ታይተዋል በማለት ተናግረዋል። አያይዘውም ፕሬዝዳንት ሙሴቬኒና ደጋፊዎቻቸው ለአስርት ዓመታት ምርጫውን ለማሸነፍ ሲያስፈራሩና ሲያጭበረብሩ ኖረዋል በማለት ከሰዋል። ሙሴቬኒ በየትኛው ምርጫ በድጋሚ መወዳደር የማይገባቸው ሰው ስለመሆኑም ጠበቃው ሲናገሩ እንዲህ ብለዋል። You saw how the entire electoral process turned into a situation of terror. You get to the inevitable conclusion. ጠቅላላው ምርጫ እንዴት ሆኖ ወደ ሽብር እንደተቀየረ ተመልክታችሁታል። እሳቸው በምርጫ ታሪካችን ሁሉ በየምርጫ ቦታዎቹ ለሚፈጠሩ ቀውሶች ብቸኛውና ዋነኛው ምክንያት መሆናቸው ሳይታለም የተፈታ መሆኑን ታውቃላችሁ። ስለዚህ ሙሴቬኒ የሚሳተፉበት የትኛው ምርጫ ጨርሶ ሰላማዊ ሊሆን አይችልም። የሀገሪቱ ሕገ መንግስት በሚጠይቀው መሰረት
ነፃና ፍትሃዊ ምርጫ ሊደረግ አይችልም። በይፋ የተገለጸው የምርጫ ውጤት የሚያሳየው ሙሴቬኒ 58 ከመቶ ውጤት በማግኘት ለስድስተኛ ጊዜ ማሸነፋቸውን ነው። ዋይን ሁለተኛ በመሆን ያገኙት 35 ከመቶ ብቻ ነው። የጠበቆቹ መሪ ሰጎን እንደተናገሩት የዋይን ብሔራዊ ፓርቲ በምርጫው ሂደት በነበሩ እያንዳንዱ እንቅስቃሴዎች ብዙ ችግሮች ደርሰውባቸዋል። ደጋፊዎቻቸው ላይ፣ የምርጫ ባለስልጣናት ላይ ድብደባዎች ተፈጽመዋል። ፕሬዚደንት ሙሴቪኒ የምርጫ ውጤታቸውን አስመልክቶ በፍርድ ቤቱ ክስ ሲመሰረትባቸው እንደ አውሮፓ አቆጣጠር በ2001 2006 እና 2016 የተደረጉ ምርጫዎችን ጨምሮ ይህ ለአራተኛ ጊዜ ነው። በተለይ ባለፈው ምርጫ ስለ ምርጫው መጭበርበር ብዙ ማስረጃዎች ቢኖሩም በፍርድ ቤቶቹ አንዳቸውም የምርጫውን ውጤት ለማስቀየር አልቻሉም። ለአሜሪካ ድምጽ ራዲዮ ደረጀ ደስታ። የደቡብ አፍሪካ ፕሬዚዳንት ሲሪል ራማፎሳ ሀገሪቱ የደረሳት የመጀመሪያው የአስትራዜኒካ የኮቪድ-19 ክትባት የጤና ጥበቃው ግንባር ላይ ላሉ ባለሙያዎች ከመሰጠቱ በፊት የጤና ተቆጣጣሪዎቹ ክትባቱን መፈተሽ እንደሚጀምሩ አስታውቀዋል። ፕሬዝደንቱ ይህንን የተናገሩት ትናንት ጆሃንስበርግ የደረሰውን 12 ሚሊዮን ክትባት ከሌሎች ሹማምንቶቻቸው ጋር ሆነው ከተቀበሉ በኋላ ለህዝቡ ባሰሙት ንግግር ነው። የጤና ሰራተኞች ከተከተቡ በኋላ አስፈላጊ አገልግሎት ላይ ያሉ ሰራተኞች፣ ከ60 ዓመት በላይ የሆኑ ሰዎች፣ አባሪ የጤና ችግሮች ያሉባቸውና በማገገሚያ ቤቶች የሚገኙ ዜጎች መከተብ ይጀመራል ነው ያሉት። ናይጄሪያ ውስጥ ለኮሮና ቫይረስ የሚጋለጡት የጤና ሰራተኞች ቁጥር መጨመሩን ተከትሎ የሀገሪቱ ባለስልጣናት ለጤና ባለሙያዎች ተጨማሪ ጥበቃ ለማድረግ ቃል ገብተዋል። የናይጄሪያ የበሽታ ቁጥጥር ማዕከል ዲሬክተር ቼክዌ ኤሄኮዜ ትናንት በሰጡት ቃል ባለፈው ሳምንት 75 ሰዎች በቫይረሱ መጠቃታቸው ጉዳዩን አሳሳቢ አድርጎታል ብለዋል። ለጤና ሰራተኞቹ ተጨማሪ የቫይረሱን መከላከያ ግብዓት እንዲሆን በተጨማሪ የጤና ተቋማት ፈጣን የኮሮና ቫይረስ መመርመሪያዎችን እናደርሳለን ብለዋል። የጤና ሰራተኞቹም የበለጠ ጥንቃቄ እንዲያደርጉ ባለስልጣኑ ጨምረው አሳስበዋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በዓለም አቀፍ የኮቪድ-19 ዜና የኮሮና ቫይረስ ወረርሽኙ እንደቀጠለ ቢሆንም የዘንድሮ የቶኪዮ ኦሊምፒክስ መካሄዱ እንደማይቀር የ2020 ኦሊምፒክስ ፕሬዝዳንቱ ዮሺሮ ሞሪ አስታወቁ። ሞሪ ዛሬ በሰጡት መግለጫ ይልቁንስ መወያየት የሚያስፈልገው ኦሊምፒክስ ዝግጅቱ ይከናወናል ወይ በሚለው ሳይሆን በምን አኳኋን ይካሄድ የሚለው መሆን ይኖርበታል ብለዋል። የወረርሽኙ ሁኔታ የፈለገውም ቢሆን የኦሊምፒክስ ዝግጅቱ ይከናወናል ሲሉም ሞሪ አክለው አስታውቀዋል። መጀመሪያ ላይ አምና በአውሮፓውያን 2020 ሊካሄድ ታቅዶ የነበረው የበጋ ኦሊምፒክስ በአንድ ዓመት እንዲራዘም ተደርጎ ለዘንድሮ 2021 ሐምሌ 23 እንዲከፈት ዝግጅት መደረጉ ይታወቃል። ውድድሮቹን ለማካሄድ ይቻል ይሆን ወይ የሚለው ጥርጣሬ የተባባሰው በቅርቡ በርካታ ሀገሮች የእንቅስቃሴ እገዳ መደንገጋቸው ነው። በጃፓንም በርካታ አካባቢዎች በወረርሽኙ የተነሳ በአስቸኳይ ጊዜ አዋጅ ስር ናቸው። ይህ በዚህ እንዳለ ብሪታንያ ውስጥ በመጀመሪያ ደቡብ አፍሪካ ውስጥ የተከሰተው የኮሮና ቫይረስ ዝርያ አይነት እየተዛመተ ነው በሚል ስጋት የቤቱ የምርመራ ዘመቻ ተጀምሯል። በ8 የሀገሪቱ አካባቢዎች ሁሉም ሰው የበሽታው ምልክት ቢኖረውም ባይኖረውም የሚመረመር ሲሆን በዘመቻው በአጠቃላይ 80,000 ሰዎች ለመመርመር እቅድ እንደተያዘ ተገልጿል። ብሪታንያ በኮቪድ-19 ወረርሽኝ በከባዱ ከተጠቁ ሀገሮች አንዷ ስትሆን ከ3.8 ሚሊዮን በላይ ሰዎች በቫይረሱ መያዛቸው ተረጋግጧል። በበሽታው ምክንያት የሞቱባት ሰዎች ቁጥርም 106,000 ገብቷል። በዚህ እንዳለ መጀመሪያ ላይ በአውሮፓውያን 2019 መጨረሻ በቻይናዋ ሁቤይ ክፍለ ግዛት የተቀሰቀሰው ኮሮና ቫይረስ ከየትና እንደምን እንደመነጨ በመመርመር ላይ የሚገኙት የዓለም የጤና ድርጅት ያሰማራቸው ሳይንቲስቶች ወረርሽኙ እንደተቀሰቀሰ በምን መንገድ እንደተያዘ ለማወቅ ቁልፍ ቦታ ያለውን የክፍለ ሀገሯን የበሽታዎች ቁጥጥር ማዕከል ትናንት ጎብኝተዋል። ሳይንቲስቶቹ ቫይረሱ ከየት እና በምን አይነት እንስሳ ላይ እንደተነሳ
እንዴት ወደ ሰው ተላለፈ ለሚሉትም ጥያቄዎች መልስ ለማግኘት ክትትል እያደረጉ ነው። ሂደቱ ዓመታት ሊወስድ ይችላል ተብሏል። በWHO የአጣዳፊ ጉዳዮች ባለስልጣን ማይክ ራያን መጠየቃችንን እና ተጨማሪ መረጃ መፈለጋችንን እንቀጥላለን፣ የደህንነት ስራ እንደማለት ነው ሲሉ ገልጸውታል። በዓለም ዙሪያ የኮሮና ቫይረስ ተያዦች ቁጥር ለ3 ተከታታይ ሳምንታት እንደቀነሰ እየተዘገበ ነው። ጥፋት ሰጪ ዜና ሲሉ የገለጹት የዓለሙ የጤና ድርጅት ዋና ስራ አስኪያጅ ቴድሮስ አድሃኖም ነገር ግን ከአሁን በፊትም ተመሳሳይ ሁኔታ አይተናል ሲሉ አስጠንቅቀዋል። ዶክተር ቴድሮስ አድሃኖም ትናንት ሰኞ በሰጡት መግለጫ ባሳለፍነው ዓመት ውስጥ በሁሉም የዓለም ሀገሮች ማለት ይቻላል የቫይረሱ ተያዦች ቁጥር ሲቀንስ የተስተዋለበት ሁኔታ ነበር። ነገር ግን መንግስታት ቸኩለው እንቅስቃሴዎችን ከፈቱ፣ ሰውም ችላ ማለት ጀመረ። ያ በመሆኑ የቫይረሱ ስርጭት በተባባሰ ሁኔታ ተመልሶ አገረሸ ሲሉ አስታውሰዋል። መጨረሻም የሚያንማር የጦር ኃይል መሪያችንን ኦንግ ሳን ሱቺን፣ ፕሬዚደንት ዊን ማዮንቲንና ሌሎችንም የፓርቲያችንን መሪዎች ይልቀቁልን ሲል ብሔራዊ የዲሞክራሲ ሊግ ፓርቲ ጠየቀ። ትናንት ሰኞ የጦር ሰራዊቱ ከፍተኛ የፖለቲካ መሪዎችን አስሮ የመንግስቱን ስልጣን ተቆጣጥሯል። ዛሬ የሀገሪቱ ጎዳናዎች ጭር ብለው ነው የዋሉት። ተቋርጦ የነበረው የቴሌፎንና የኢንተርኔት እንዲሁም የባንክ አገልግሎት ግን ተቀጥሏል ተብሏል። የጦር ኃይሉ የመንግስት ስልጣንን ለ1 ዓመት ይዞ እንደሚቆይ ነው ያወጀው። ያስፈለገበት ምክንያት ባለፈው ህዳር ወር የሳንሱቺ ፓርቲ በከፍተኛ ድምጽ ያሸነፈበትን ምርጫ በተመለከተ ስለተፈጸሙ የማጭበርበር አድራጎቶች በቀረበው ስሞታ መንግስት ምንም እርምጃ ሳይወስድ በመቅረቱ ነው ሲል አስታውቋል። ፓርላማው ትናንት ሰኞ የመጀመሪያ ጉባኤውን ሊያካሂድ የጊዜ ሰሌዳ ተይዞ እንደነበርም ተመልክቷል። የሚያንማር የጦር ሰራዊት የመንግስት ስልጣኑን በመያዝ የወሰደው እርምጃ በዓለም አቀፍ ደረጃ በስፋት ስጋት ፈጥሯል። በርካታ መንግስታት የጦር ሰራዊቱ የዲሞክራሲ ሂደቱን እንዲያከብርና ያሰራቸውን መሪዎች እንዲለቅ ጠይቀዋል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ዲሞክራሲ ላይ ጥቃት ሲሰነዘር እንከላከላለን ሲሉ አስታውቀዋል። ማዕቀብ ልንጥል እንችላለን ሲሉ አስጠንቅቀዋል። የተባበሩት መንግስታት የጸጥታው ምክር ቤት የሚያንማርን ጉዳይ በተመለከተ ዛሬ አስቸኳይ ስብሰባ አድርጎ እንደሚነጋገር ታውቋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጂት ታየን ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ማክሰኞ ጥር 25 2013 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን እንደወትረው ሁሉ በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሐዱ ራዲዮ 94.3 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች አሁን ወደ ቀዳሚው የዕለቱ አብይ ርዕስ። በትግራይ ክልል ያለው የሰብአዊ ሁኔታ እጅግ አሳሳቢ መሆኑን የገለጹት የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር ፊሊፖ ግራንዲ የቴሌኮሙኒኬሽንና የባንክ አገልግሎት መቋረጥም ሁኔታውን እንዳባባሰው ገልጠዋል። የኢትዮጵያ መንግስት ችግሩን ለመፍታት እያደረገ ያለውን ጥረት አደንቃለሁ ያሉት ኮሚሽነሩ የተባበሩት መንግስታትና ሌሎች የሰብአዊ እርዳታ ድርጅቶች እንዲንቀሳቀሱ መፍቀድ ግን የሰዎች ስቃይ እንዳይባባስ ለማድረግ እጅግ አስፈላጊ ነው ብለዋል። ከህጻጽና ሽመልባ ካምፖች የተበተኑት ቁጥራቸው ከ15000 እስከ 20000 የሚደርሱ ኤርትራውያን ስደተኞችም ጉዳይ ቅድሚያ ትኩረት ሊሰጠው እንደሚገባ ኮሚሽነሩ አሳስበዋል። በትግራይ ያለውን ሁኔታ አስመልክቶ በማህበራዊ ሚዲያ ብዙ እንደሚባል የጠቀሱት ኮሚሽነሩ እንደርሳቸው የጎበኘ ግን ችግሩ ውስብስብ መሆኑን እንደሚረዳ ጠቁመዋል። እስክንድር ፍሬው ተከታዩን አድርሶናል። በሰሜን ኢትዮጵያ ከተካሄደው ወታደራዊ ዘመቻ በኋላ በትግራይ ክልልና በአጠቃላይም በኢትዮጵያ ጉብኝት ያደረጉ ከፍተኛው የተባበሩት መንግስታት ድርጅት ባለስልጣን ናቸው ኮሚሽነር ፊሊፖ ግራንዲ። የመንግስታቱ ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ፊሊፖ ግራንዲ በዚህ ጉብኝታቸው ከጠቅላይ ሚኒስትር አብይ አህመድ፣ ከምክትል ጠቅላይ ሚኒስትር ደመቀ መኮንንና ከሌሎች የአገሪቱ ባለስልጣናት ጋር መነጋገራቸውን ገልጸዋል። በትግራይ በነበራቸው ቆይታ ደግሞ በዚያ የሚገኙና ኤርትራውያን ስደተኞች የተጠለሉባቸውን ካምፖች ጎብኝተዋል። ስደተኞቹንም አነጋግረዋል።
ከፍተኛ ኮሚሽነሩ በውይይታቸው ማጠቃለያ በበይነ መረብ የሰጡትን መግለጫ የጀመሩትም ኢትዮጵያ ስደተኞችን በመንከባከብ ረገድ ያላትን ሚና በመጥቀስ ነው። Ethiopia, as you probably know, is one of UNHCR's most important partner countries, a country in which we have worked for decades, and more importantly, a country, and that's the reason why we've been here for so long, that has hosted for those decades millions of refugees. ኢትዮጵያ እናንተም ልታውቁ እንደምትችሉት ከዩኤንኤችሲአር እጅግ አስፈላጊ አጋር ሀገራት አንዷ ናት። በአስርት ዓመታት ለሚቆጠር ጊዜ የሰራንባት ሀገር እና በይበልጥ ደግሞ በእነዚህ አስርት ዓመታት በሚሊዮኖች የሚቆጠሩ ስደተኞችን ያስጠለለች አገር ናት። አሁን ያሉትን 800,000 ወይም 900,000 ጨምሮ ለረጅም ጊዜ እዚህ የቆየነውም በዚህ ምክንያት ነው። ይህ ብቻ ግን አይደለም። ኢትዮጵያ ለስደተኞች ከምታደርገው ዘርፈ ብዙ ድጋፍ አንጻር በምሳሌነት የምትጠቀስ ሀገር ናት። በዚህ ምክንያት ነው ጠቅላይ ሚኒስትሩ በ2019 መጨረሻ በጄኔቫ ከተካሄደው ዓለም አቀፍ የስደተኞች ፎረም ሰብሳቢዎች አንዱ እንዲሆኑ ለመጋበዝ በዚያው ዓመት መጨረሻ ወደዚች ሀገር የመጣሁት ነው ያሉት። እናም የኢትዮጵያ መንግስት ለስደተኞች ጠቃሚ የሆኑ ሕጎች በማውጣትና ተግባራዊ በማድረግም ያደረገውን አስተዋጽኦ አስታውሰዋል ኮሚሽነሩ። የአሁኑ ጉብኝታቸው ዓላማ ግን በኢትዮጵያ ከሚገኙት ወደ 1 ሚሊዮን የሚጠጉ የጎረቤት ሀገራት ስደተኞች 46,000 የሚሆኑት ከተጠለሉበት የትግራይ ክልል ወቅታዊ ሁኔታ ጋር የተያያዘ መሆኑን አመልክተዋል። ከዚህ አንጻር ደግሞ ወደ ትግራይ ክልል መጓዛቸውን ጠቅሰዋል። በዚያ ከነበራቸው ቆይታ በመነሳትም የሰብአዊ ሁኔታው እጅግ አሳሳቢ መሆኑን ገልጸዋል። People need all possible forms of support: food items, non-food items, medicine, clean water, shelter. The closure of the banking system and the telecommunication system has added to the hardship of thousands of people. So the restoration of services is a very big priority. ሰዎች ሊደረጉ የሚችሉ ድጋፎች ሁሉ ያስፈልጓቸዋል። ምግብ ነክ ያልሆኑ ነገሮች፣ መድኃኒት፣ ንጹህ የመጠጥ ውሃና መጠለያ፣ የቴሌኮሙኒኬሽንና የባንክ አገልግሎት መቋረጡ በሺዎች የሚቆጠሩ ሰዎችን ፈተና አክብዶታል። እናም የአገልግሎቶች እንደገና መጀመር እጅግ ቅድሚያ ሊሰጠው የሚገባ ጉዳይ ነው ያሉት ኮሚሽነሩ። በዚህ መግለጫቸው በትግራይ ክልል ያለውን የጸጥታ ሁኔታ በተመለከተም የተናገሩት አለ። There has been some progress in the security situation, as we have heard from the government, although some isolated or scattered incidents continue to happen. ከመንግስት እንደሰማነው የጸጥታውን ሁኔታ በተመለከተ የተወሰነ መሻሻል አለ። የተወሰኑና የተበታተኑ ክስተቶች የሚያጋጥሙ ቢሆንም በእርግጥ በአንዳንድ ቦታዎች ላይ በታጠቁ ኃይሎችና ሚሊሻዎች እንደዚሁም ሁሌም በጦርነት ጊዜ እንደሚያጋጥመው በወንጀለኞች የሚፈጸሙ ጥቃቶች እንዳሉ ታዝበናል። እነዚህ ሁኔታዎች ደግሞ ዝርፊያዎችና ጾታዊ ጥቃትን የመሳሰሉ ጥቃቶች እንዲፈጸሙ ምክንያት ሆነዋል። እንደምታውቁት በቅርብ ሳምንታት ውስጥ 6 የሰብአዊ እርዳታ ሰራተኞችም በአሳዛኝ ሁኔታ ሕይወታቸውን አጥተዋል ነው ያሉት። በዚህ ሰብአዊ ሁኔታ ላይ ከኢትዮጵያ መሪዎች ጋር ያደረጉትን ውይይት የጠቀሱት ኮሚሽነሩ አፋጣኝ እርምጃ እንደሚያስፈልግ አሳስበዋል። I do want to appreciate what the government is already doing to address this situation and reiterate that the UN and the international humanitarian community is ready to help and step up. And I think that this step up, and I said this to the Prime Minister, is very important if we want to avoid further widespread suffering of people. መንግስት ችግሩን ለመፍታት እያደረገ ያለውን ጥረት ማድነቅ እፈልጋለሁ። የተባበሩት መንግስታትና ዓለም አቀፍ የሰብአዊ ድጋፍ ማህበረሰብ እርዳታቸውን ለማሳደግ ዝግጁ መሆናቸውንም በድጋሚ መግለጽ እፈልጋለሁ። የሰዎች ስቃይ የበለጠ እንዳይባባስ የምንፈልግ ከሆነ ደግሞ ያንን ማፋጠን እጅግ አስፈላጊ መሆኑን ለጠቅላይ ሚኒስትሩም ተናግሬያለሁ ያሉት። In my experience, if you don't attend to this escalating humanitarian crisis, the needs become so acute and so big and huge that it is much more difficult to address them. እኔ ባለኝ ልምድ እነዚህ እየተባባሱ ያሉ የሰብአዊ ቀውሶች ካልተቋጩ ፍላጎቶች የባሱ ትልቅና እጅግ የሰፉ ይሆኑና ለመፍትሄ የበለጠ አስቸጋሪ ደረጃ ላይ ይደርሳሉ። እስካሁን ከፍተኛ ስቃይ የደረሰ ቢሆንም አሁንም ጊዜ ያለን ይመስለኛል። ከዚህ አንጻር ከመንግስት ጋር ያደረግነውን ገንቢ ውይይት ከልብ የሚቀበለው በዚህ ምክንያት ነው ያሉት። በተለይም የተባበሩት መንግስታት ተቋማትና መንግስታዊ ያልሆኑ ድርጅቶች በክልሉ እንዲንቀሳቀሱ መፍቀድ እጅግ መሰረታዊ መሆኑን ኮሚሽነሩ ተናግረዋል። ከዚህ አንጻር 16 የተባበሩት መንግስታት ተቋማትና
25 መንግስታዊ ያልሆኑ ድርጅቶች ፈቃድ እንዲሰጣቸው እየተጠባበቁ መሆኑን አመልክተዋል። ኢትዮጵያ ከምታስተናግዳቸው ወደ 1 ሚሊዮን የሚጠጉ የጎረቤት ሀገራት ስደተኞች 46000 የሚሆኑት በትግራይ ክልል ባሉ 4 የስደተኞች ካምፖች የሚገኙ ናቸው። ኤርትራውያን ስደተኞች የሚገኙባቸውን እነዚህን ካምፖች በተመለከተ ሰፋ ያለ ማብራሪያ ሰጥተዋል ኮሚሽነሩ። በትግራይ ክልል ያሉት የኤርትራ ስደተኛ ካምፖች በሰሜን የሚገኙት ሕጻጽና ሽመልባ እንደዚሁም በደቡብ የሚገኙት ማይአይኒና አዲ ሐሩሽ ናቸው። ኮሚሽነሩ ከትናንት በስቲያ የጎበኙት በደቡብ አቅጣጫ ከሚገኙት አንዱ የሆነውን የማይአይኒ የስደተኞች ካምፕ ነው። ከሕጻጽና ከሽመልባ የመጡትንም ግን እዚሁ ካምፕ ውስጥ አነጋግረዋል። እሳቸው እንዳሉት በተለይ በሕጻጽና በሽመልባ ካምፖች የነበሩ ስደተኞች በጦርነቱ ወቅት በከፍተኛ ችግር ውስጥ አሳልፈዋል። But they also spoke about, especially at the beginning, as I said, being caught in the crossfire, the beginning of the military operation. And they also spoke of infiltration of armed actors in the camps, of killings, abductions, and also some forced return to Eritrea at the hands of Eritrean forces. እንዳልኳችሁ በተለይ ጦርነቱ እንደተጀመረ በተኩስ ልውውጥ አጣብቂኝ ውስጥ እንደነበሩ ተናግረዋል። የታጣቂዎች ወደ ካምፖቹ ሰርጎ መግባት፣ ግድያዎች፣ ተጠልፎ መወሰድ፣ የተወሰነም በአካባቢው ባሉ የኤርትራ ኃይሎች ተገዶ ወደ ኤርትራ መወሰድ እንደነበረ ተናግረዋል። ሌሎች እንደነገሩን ደግሞ ሌሎች ኤርትራውያን ስደተኞች በአካባቢው በነበረው የጸጥታ ችግር ምክንያት በፈቃዳቸው ወደ ኤርትራ መመለስን መርጠዋል። ቅዳሜ ብቻ ሳይሆን በሌሎች አጋጣሚዎችም በርካታ ሪፖርቶች ሰምተናል። በእርግጥ ይሄ በጣም የሚያሳስብ ጉዳይ ነው። በጉብኝታችን ወቅት ለመንግስት በግልጽና ጎላ አድርጌ ያቀረብኩት ጥሪ ምንድነው? እነዚህ ጥሰቶች አሁንም እየደረሱ ከሆነ ቦታው ተገኝቶ ማረጋገጥ አስቸጋሪ ስለሆነ መቆም አለባቸው። በተለይም አስገድዶ ወደ አገር መመለስ እንደምናውቀው የዓለም አቀፍ ሕግ ጥሰት ነው። ለባለስልጣናቱም እንዳመለከትኩት ነው ያሉት ኮሚሽነሩ። በዚህ ማብራሪያቸው ቅድሚያ ሊሰጣቸው ይገባል ያሏቸው ነጥቦችም ነበሩ። First of all, and we had very frank and constructive engagement with the government on this issue, it is urgent that we get back in touch with those refugees that are still dispersed from Hitsats and Shimelba. በዚህ ጉዳይ ላይ ከመንግስት ጋር ግልጽና ገንቢ ውይይት ነበረን። እሱም ምንድነው? ከሽመልባና ሕጻጽ ካምፖች የተበተኑትን ስደተኞች ማግኘት አለብን። ከ15000 እስከ 25000 ምናልባትም ከዚያ ትንሽ አነሰ ሊሆኑ እንደሚችሉ እንገምታለን ነው ያሉት። ስደተኞችን በሰሜን ከሚገኙት ሽመልባና ሕጻጽ ካምፖች ወደ ደቡቦቹ ማይአይኒና አዲ ሐሩሽ ማዘዋወሩ በቀጠለበት ሁኔታም የተበተኑትን የመፈለጉ ሂደት መፋጠን እንዳለበት ኮሚሽነሩ ተናግረዋል። ጠቅላይ ሚኒስትሩም ይህንን በግላቸው ጭምር እንደሚከታተሉ እንደነገሯቸው አመልክተዋል። መንግስት በትግራይ ክልል እያካሄደ ያለው የሰላም ግንባታ እንቅስቃሴ በሚሊሻዎች፣ በውጭ ኃይሎችና በሌሎችም አካላት ተፈጽመዋል የተባሉ ጥቃቶችን በመመርመር መታገዝ እንዳለበትም ኮሚሽነሩ ጠቁመዋል። የኢትዮጵያ መንግስት ግልጽ በሆነ ሁኔታ ስሞታዎችን በመመርመር አጥፊዎችን ተጠያቂ ማድረግ እንዳለበት ነው የገለጹት። ይህም ሆኖ በስፍራው ያለው ሁኔታ ከውጭ እንደሚታየው እንዳልሆነ ነው የተናገሩት። There is a lot of noise on social media in the public domain around these issues. When you visit, like I did on Saturday, you realize that the situation is very complex, that there's been a lot of crossfire, a lot of violations on all sides, and all this needs to be impartially investigated by those who will do it. በዚህ ጉዳይ ላይ በማህበራዊ ሚዲያ በርካታ ነገሮች ይባላሉ። እኔ ቅዳሜ እንዳደረግኩት ስትጎበኙ ግን ሁኔታው የተወሳሰበ መሆኑን ትገነዘባላችሁ። በርካታ የተኩስ ልውውጦች፣ በሁሉም ወገኖች በኩል በርካታ ጥሰቶች ነበሩ። እነዚህ ሁሉ በገለልተኝነት መመርመር አለባቸው ነው ያሉት። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ፊሊፖ ግራንዲ በበይነ መረብ በሰጡት ማብራሪያ ላይ ከመገናኛ ብዙሃን ባለሙያዎች ለቀረቡላቸው ጥያቄዎች ምላሽ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው አመሰግናለሁ። ተከታዩም የመጽሔት ርዕስ እዚያው ከአዲስ አበባ ያቆየናል። በትግራይ ክልል በአሁኑ ወቅት የሰብአዊ እርዳታ መዳረሻዎች ሙሉ በሙሉ ዝግ ናቸው የሚለው ተቀባይነት የሌለው ነው ሲሉ የውጭ ጉዳይ ሚኒስትር ቃል አቀባይ ገለጡ። በሌላ ዜና ኢትዮጵያ ከአዲሱ የዩናይትድ ስቴትስ አስተዳደር የምትጠብቀው ጥሩ ግንኙነት መሆኑን ለዚህም ከወዲሁ ምልክቶች እንዳሉ ተናግረዋል። የዘንድሮ የአፍሪካ ህብረት የመሪዎች ስብሰባ በርቀት በኢንተርኔት አማካኝነት እንደሚከናወንም ጠቁመዋል። መለስካቸው አምሃን የተከታተለው
በትግራይ ክልል ይታያል የሚባለው የሰብአዊ እርዳታ ሁኔታ ዛሬም በሁለት ተቃራኒ ትርክቶች ተወጥሮ ይገኛል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ያለፈውን ሳምንት ዲፕሎማሲያዊ ክንውኖች በተመለከተ ረፋዱ ላይ መግለጫ ሲሰጡም ከጋዜጠኞች ተደጋግመው የተነሱት ጥያቄዎች በዚህ ጉዳይ ላይ ማተኮራቸው ለዚህ ይመስላል። አምባሳደር ዲና ሙፍቲ አበክረው ካነሷቸው ርዕሶች አንዱ በተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር የፊሊፖ ግራንዴን ባለፈው ሳምንት መጨረሻ ላይ በትግራይ ክልል ያደረጉትን ጉብኝት እየተመለከተ ነበረ። ከምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ጋር ሰፊ ውይይት እንዳደረጉ ያብራሩት ቃል አቀባይ ፊሊፖ ግራንዴ ያንጸባረቁትን ሀሳብ ለጋዜጠኞች አካፍለዋል። ኮሚሽነሩም በአካልም ጭምር ስላገኙት ለተደረገላቸው ማብራሪያና ለተሰጣቸው መረጃ አመስግኗል። በአካባቢውም ተገኝተው ይህንን በአካል ለመጎብኘት በመቻላቸው ስሜታቸውን ገልጿል። በኢትዮጵያ በኩል እየተሰራ ያለው ነገር እውነትም የሚባለው አይነት መሆኑን ራሳቸው አረጋግጠው የተመለሱበት ሁኔታ ነው። እንደምታውቁት ከዚህ ከሰብአዊ ተራድኦ ተደራሽነት ጋር በተያያዘ በርካታ ስሞታዎች በተለያዩ ሚዲያዎች በተለያዩ ወገኖች ከዚህ በፊት ሲነሳ እንደነበር ታስታውሳላችሁ። አሁን በአካል እዚህ አካባቢ ተገኝተው ይሄ ጉዳዩ የሚመለከታቸው ወገኖች በተለይም ዩኤንኤችሲአርን የመሳሰሉ ሰዎች ይህን ማየት መቻላቸው ትልቅ ነገር ነው። ጋዜጠኞችም ከያቅጣጫው ያገኟቸውን መረጃዎችና የተባሉትን በመጥቀስ በትግራይ አሁንም ለተቸገሩና አስቸኳይ ሰብአዊ እርዳታ ለሚሹ ወገኖች መንገዶች የተዘጉ መሆናቸውን በመግለጽ የተለያዩ ጥያቄዎች ጠይቀዋል። በተመሳሳይ መልኩም የኖርዌይ ስደተኞች መማክርት ዋና ጸሐፊ ያን አግላንድ እንደ እርዳታ ሰራተኛ ባሳለፍኳቸው ዓመታት ሁሉ ቁጥራቸው እጅግ የበዛና ተጨንቀው እርዳታ ለረጅም ጊዜ የሚጠይቁ ሰዎች ባሉበት የሰብአዊ እርዳታ ምላሽ ለመስጠት እንዳያለ ዳተኝነትና እንቅፋት መሆን አይቻላውቅም ይላሉ። አምባሳደር ዲና ሙፍቲ ይመልሳሉ። ስለዚህ ኮሪደር ዝግ ነው የሚለው ራቅ ያሉ ሰዎች ሊያምኑት ይችላሉ። እኛም ግን አሁን የምንጠይቀው ጥያቄ አይሆንም። ኮሪደሩ ክፍት ነው። ምን ያህል ክፍት ነው የሚለው ባይሆን 92 የእርዳታ የሚሰጡ ጣቢያዎች አሉ ነው የሚለው። አክሰሲቢሊቲው ግን 100% ነው የሚል መግለጫ አይደለም ያለው። የተወሰኑ አካባቢዎች አክሰሲብል ላይሆኑ ይችላሉ አይደሉም ነው። ግን አሁን ኦልሬዲ መንግስት ሌዲ የሆነ ከሴኩሪቲ አንጻር ተብሎ ግልጽ ነው መንግስት የሚመራው። ለምሳሌ የሰላም ሚኒስቴር ከሌሎች ተቋማት ጋር አብሮ ሆነ ከእርዳታ ሰጪ ተቋማትም ጭምር አብሮ እየሰራ ያለበት ሁኔታ ነው ያለው። ነገር ግን እዚህ ተከዜና አንዳንድ አካባቢዎች የሚፈልገው ኃይል የተደበቀባቸው ቦታዎች ሊኖሩ ስለሚችሉ ከሴኩሪቲ አንጻር ችግር ስለሚፈጥር ጋይድድ የሆነ ቱር ነው አክሰስ ነው የምታደርጉት ለጊዜው የሚል ነው ያለው። ማለት የተደበቀ ነገር የለም ከሚል አንጻር ነው። አምባሳደር ዲና በዛሬው ሳምንታዊ ጋዜጣዊ መግለጫቸው ካነሳቸው ነጥቦች አንዱ በኢትዮጵያና በዩናይትድ ስቴትስ መካከል ባለው ግንኙነት ላይ ነበረ። በተለይ በቅርቡ የስራ ጊዜያቸውን አጠናቀው የተመለሱት በኢትዮጵያ የአሜሪካ አምባሳደር ማይክል ራይነር የሁለቱን ሀገሮች ግንኙነት ለማጠናከርና በሀገሪቱ በቅርብ ጊዜ የተከናወነው ለውጥ በትክክል ተረድተው የሚጠበቅባቸውን ያደረጉ ዲፕሎማት እንደሆኑ ተናግረዋል። የአሜሪካ አምባሳደር ራይነር የተባሉት 3 ዓመት ተኩል የቆዩትም በዚሁ ሳምንት ነበር የተሰናበቱት። እሳቸውም ለኢትዮጵያና ለአሜሪካ ግንኙነት መጠናከር ላደረጉት አስተዋጽኦ በምክትል ጠቅላይ ሚኒስትራችንና ውጭ ጉዳይ ሚኒስትር ምስጋና ቀርቦላቸዋል። የኢትዮጵያን ሪፎርም አንደርስታንድ በማድረግ የኢትዮጵያን ለውጥ የአሜሪካ ሕዝብ እንዲረዳ በማድረግ ወደ ኋላ የነበሩትንም አንዳንድ ጉዳዮችን በማስተካከል ረገድ አምባሳደሩ ስለተጫወቱት ሚና ምስጋና ቀርቦላቸዋል። አምባሳደሩም የሁለቱን ሀገሮች ግንኙነት ለማጠናከር የበኩላቸውን ጥረት አድርገውና አሁንም በሄዱበት ሁሉ ለዚህ በኩላቸውን አስተዋጽኦ እንደሚያደርጉ ነው ቃል የገቡት። የሚቀጥሉት አምባሳደርም የእሳቸው ሚና እንደሚጫወቱ ነው ተስፋቸውን የገለጹልን። ኢትዮጵያ ከአዲሱ የዩኤስ አሜሪካ አስተዳደር ምን ትጠብቃለች የሚል ጥያቄ ጋዜጠኞች አቅርበው ነበረ። ከባይደን አስተዳደር ምን ኤክስፔክት ታደርጋላችሁ? ጥሩ ግንኙነት ከአሜሪካን መንግስት ጋር በአጠቃላይ ከአሜሪካ አድሚኒስትሬሽን በተለይ ጥሩ ግንኙነት እንፈልጋለን ነው። ስለዚህ ከዚህ ቀደም ምናልባት ወደ መጨረሻው የትራምፕ አስተዳደር አካባቢ የነበረው አይነት ህዳሴ ግድብ ላይ የነበረው ሚስ አንደርስታንዲንግ ይታረማል የሚል ግምት ነው ያለን። ምልክቶችም አሉ። አሁንም እዛ ስቴት ዲፓርትመንት አካባቢ ያለው ፊሊንግ ሪዝነብል የሆነ ራሽናል የሆነ ፌር የሆነ የችግር አፈታት ዘዴ ይከተሉ ሶስቱም ሀገሮች የሚል። አሜሪካ ከሱዳን ጋር ያላትን ወዳጅነት አጠናክራለች። አሁን ወረዳ አሻሽላለች። ከግብፅም ጋር በቆየ ወዳጅነት አላቸው። ነገር ግን በግብፅ ወዳጅነት ወይም በሱዳን ወዳጅነት የኢትዮጵያ ወዳጅነት ያበላሻሉ የሚል እምነት የለንም። በዚህ ዓመት ሁልጊዜም በአዲስ አበባ ይካሄድ የነበረው የአፍሪካ ህብረት የመሪዎች ጉባኤ በኮሮና ቫይረስ ምክንያት በኢንተርኔት አማካኝነት እንደሚካሄድ ገልጸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ
የኢትዮጵያ መንግስት የትግራይ ክልል ወደ መደበኛ ሁኔታ እየተመለሰ መሆኑን ዋና መቀመጫውን ዋሽንግተን ዲሲ ላይ ላደረገው ዘ አትላንቲክ ካውንስል የተባለው የዓለም አቀፍ ጉዳዮች ጥናት ተቋም ባዘጋጀውና በርቀት በኢንተርኔት አማካኝነት በተካሄደው ውይይት ላይ ባቀረበው ገለጣ አስታወቀ። በምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን የተመራ ቡድን ገለጣውን ያደረገው የአዲሱ የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን አስተዳደር አባላትና የምክር ቤት እንደራሴዎች በተገኙበት መሆኑን ተያይዞ የደረሰን መግለጫ አመልክቷል። በሌላ ዜና ይህንኑ ውይይት መነሻ አድርጎ አጃንስ ፍራንስ ፕሬስ የድንበር የለሹን የሐኪሞች ማህበር የትግራይ ቅርንጫፍ ኃላፊ ጠቅሶ ባጠናቀረው ዘገባ በትግራይ ክልል አንዳንድ ገጠራማ አካባቢዎች ሊሆን የሚችለው ያሳስባቸው መሆኑን ጠቁሟል። ጽዮን ግርማ በአትላንቲክ ካውንስል ስብሰባ ላይ የተሳተፉትን በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋን አነጋግራ ተከታዩን አጠናቅራለች። ባለፈው ሳምንት ሐሙስ ጥር 20 2013 ዓመተ ምህረት በኢትዮጵያ ምክትል ጠቅላይና የውጭ ጉዳይ ሚኒስትር ደመቀ መኮንን የተመራ ቡድን በዩናይትድ ስቴትስ የሐሳብ አብላዮች ተቋም በሆነው አትላንቲክ ካውንስል አማካኝነት በተዘጋጀ የበይነ መረብ ውይይት ላይ ትግራይ ክልልን በተመለከተ ለሚነሱ ጥያቄዎች ማብራሪያ እንደተሰጠ በሚኒስቴሩና በካውንስሉ ድረገጽ ላይ በይፋ ተገልጿል። በእለቱ በስብሰባው ላይ የተገኙት በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ የማብራሪያ መርሃ ግብሩ የተዘጋጀው መረጃ ለመስጠት እንደሆነ ከአሜሪካ ድምጽ ጋር በስልክ በነበራቸው ቆይታ ገልጸዋል። አሁን ወቅታዊ የሆኑ 3 ትላልቅ ጉዳዮች ማለትም የህግ ማስከበሩ፣ የታላቁ ህዳሴ ግድብ ውይይትና የኢትዮጵያና የሱዳን ድንበር ጉዳይ በተለያየ መልክ የሚሰራጩ ዘገባዎች ስላሉ የኢትዮጵያ መንግስትን ትክክለኛ ሀሳብና ስትራቴጂ እንዲሁም ደግሞ የወቅቱ እየሆኑ ያሉ ነገሮችን የተለያዩ አካላት የማስረዳት ጉዳይ ነው። እንግዲህ ቲንክ ታንኮች እንደሚታወቀው ለአሜሪካ መንግስት የተለያዩ ሀሳቦችን ያቀርባሉ፣ ለኮንግረስም አስተዳደሩም ያቀርባሉ። ስለዚህ እነሱም ትክክለኛ ግንዛቤ እንዲኖራቸው ማድረግ በማስፈለጉ ነው ማለት ነው። ማብራሪያውን የሰጡት ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን የአስቸኳይ ጊዜ አዋጅ የመረጃ ፍሰት ቃል አቀባይ አምባሳደር ሬድዋን ሁሴንና የስደተኞችና ከስደት ተመላሾች ኤጀንሲ ዋና ዳይሬክተር አቶ ተስፋሁን ጎበዛይ ሲሆኑ ማብራሪያውን ለማዳመጥ የተገኙት ደግሞ የአዲሱ ፕሬዝዳንት ጆ ባይደን አስተዳደር ሰዎችና ከእንደራሴዎች እንደተገኙም በውጭ ጉዳይ መስሪያ ቤቱ ድረገጽ ላይ ሰፍሯል። እነማን ተገኙ? የአትላንቲክ ካውንስል ነው ይሄንን ተጋባዦችን የጠራው። እናም የኢትዮጵያ መንግስት በኩል ኃላፊዎች ተገኝተው ነው ያስረዱ። ስለዚህ በአዲሱ የአሜሪካ አስተዳደር ውስጥ የተሳተፉ እነማን እንደሆኑ ማወቅ አልችልም። ትውቅም አላደረጉም። ግን ያው እንደተገኙ አትላንቲክ ካውንስል በኩል እንኳን ደህና መጣችሁ ተብለው ቡና ተሰጥቷቸዋል። ጠቅላላ ወደ 32 ሰዎች እንደዚህ የተሳተፉ እንደሆነ አይቻለሁ። ትግራይ ክልልን በተመለከተ ከዓለም አቀፍ ተቋማት በኢትዮጵያ መንግስት ላይ የሚነሱ ጥያቄዎችና የሚሰነዘሩ ክሶች በዛ ያሉ ናቸው። በትግራይ ክልል ላይ ወረራ የተፈጸመው በኢትዮጵያ መከላከያ ሰራዊት ነው። ከዚያም የአማራ ክልል ልዩ ኃይልና የኤርትራ ሰራዊት በጋራ ሆነው ጥቃት ፈጽመዋል። መሰረተ ልማቶች ፈራርሰዋል። በአሁኑ ጊዜም ከ4.5 ሚሊዮን በላይ ህዝብ አስቸኳይ የምግብ እርዳታ ያስፈልገዋል። ይህንን እርዳታ ለመስጠት የሚፈልጉ ዓለም አቀፍ ተቋማት ደግሞ እንደ ልብ ተንቀሳቅሰው እርዳታውን መለገስ አልቻሉም። በዚህም የተነሳ በአሁኑ ሰዓትም የሰብአዊ ቀውሱ እየተባባሰ ነው። የወደፊቱም በአስጊ ሁኔታ ላይ ነው የሚሉ ይገኙበታል። አምባሳደር ፍጹም አረጋ እነዚህና ሌሎች ጥያቄዎችን በማብራሪያው ወቅት መነሳታቸውን ጠቅሰው በእለቱ የተሰጠው ማብራሪያ ያዘል ምላሽ ምን እንደሆነ ተራ በተራ ያስረዳሉ። የህወሓት ጽንፈኛ ቡድን በሰጠው አመራር መከላከያ ሰራዊታችን ላይ ከፍተኛ ጉዳት የሀገር ክህደት ጉዳት ጭምር ያለበት አድርሰዋል። ግድያና የጦር መሳሪያ ዘረፋ እንዲሁም ሌሎች ድርጊቶች በማድረጋቸው መንግስት ለዛ ጫፋ መልሷል። ህግን ማስከበር ስራዎችን ሰርተዋል። እዚህ ላይ ያለው ብቢታ ሁሉም ግልጽነት ያገኘ ማን ድርጊቱን እንደጀመረው በራሳቸው ሚዲያ ጭምር የገለጹት በመሆኑ ይህን ተከትሎ የተካሄደው ሁኔታ በሙሉ የሚከታተሉ ናቸው። አሁን የሰብአዊ እርዳታውን በሚመለከት እየተደረጉ ያሉ ሁኔታዎችን የማስረዳት ነው የነበረው። እስካሁን ድረስ በ92 የማሰራጫ ጣቢያዎች በክልል ውስጥ ማለት ነው የእህል አቅርቦት በመንግስት እየቀረበ እንደሆነ እና ተጨማሪ የምግብም የመድኃኒትም ሕክምና ቁሳቁስ በአጠቃላይ ድጋፎች እየተደረገው እንደሆነና
ዓለም አቀፍ ማህበረሰብም በዩኤን ሲስተም ውስጥ ያሉትም ተገቢ ድጋፍ እያደረጉ እንደሆነ የሲአይዲም እንደዚሁ ሌሎችም ለመደገፍ የሚፈልጉ ከመንግስት ጋር ተባብረው መስራት እንደሚችሉ የተቀመጠበት ነው። በዝርዝር ምን ያህል እነዚህ ቁሳቁሶች እየተሰራጩ እንደሆነ የቀረበበት ሁኔታ ነው የነበረው። ትግራይ ውስጥ በአሁኑ ሰዓት እርዳታ የሚያስፈልገው ሰው ቁጥር 4.5 ሚሊዮን እንደሆነ የክልሉ ጊዜያዊ አስተዳደር የማህበራዊ ጉዳይ ቢሮ ኃላፊ አቶ አብርሃ ደስታ ዳሰሳ ጥናት ማድረጋቸውን ገልጸው ለአሜሪካ ድምጽ መናገራቸው ይታወሳል። ከትላንት በስቲያ በዚህ ዙሪያ ዘገባ ያስነበበው አሶሺየትድ ፕሬስም በመንግስትና በእርዳታ ሰራተኞች መካከል ከተደረገ ስብሰባ ሾልኮ የወጣ መረጃ ነው በሚል ጠቅሶ በክልሉ ሰዎች በምግብ እጥረት የተነሳ ህይወታቸው ማለፍ ጀምሯል ይላል። ቁጥሩን የተመለከተው ጥያቄ በአትላንቲክ ካውንስሉ ስብሰባ ላይ ቀርቦ ነበር ያሉት አምባሳደር ፍጹም የመንግስትን ምላሽ ያስረዳሉ። የህግ ማስከበር እርምጃው ከመጀመሩ በፊት በትግራይ ውስጥ 1.8 ሚሊዮን ህዝብ በሴፍቲኔት ፕሮግራም ታቅፎ እርዳታ እያገኘ የሚኖር ህዝብ ነበር። ግጭት ደግሞ ያው የትራንስፖርት እንቅስቃሴውንም ብዙ ነገሩን ስለሚያስተጓጉል በዚህ አጋጣሚ ወደ 700,000 የሚሆን ተጨማሪ ህዝብ ለዚህ ችግር እንደተጋለጠ ነው። ስለዚህ በድምሩ 2.5 ሚሊዮን የሚሆን ህዝብ ተገቢ እርዳታ ያስፈልገዋል። የሚያስፈልገውን እርዳታ ምናልባት ለአንድ ወር እንደዚህ የሚሆን አቅርቦትን መንግስት በእነዚህ የስርጭት ጣቢያዎች እያደረሰ እንደሆነ ተገለጸውና ከዛ በላይ የሆነ ቁጥር አለ የሚሉ ያው በግምት ነው የሚናገሩት። ብዙዎቹ ይህንን መረጃ እየሰጡ ያሉ እዛ ገብተን ለመዘገብ አልቻልም ይላሉ። ሌላ በኩል ደግሞ ቁጥር ይሰጣሉ። እዛው የሚናገሩት እዛው የሚጋጭ ነው። መጀመሪያ ይህንን ዜና ብሬክ ያደረገው ተቋም ገብተን አሰስመንት ለመስራት አልቻልም፣ ግን ደግሞ ይህን ያህል ህዝብ እርዳታ ያስፈልገዋል። በእርግጥ ለህዝቡ በማሰብ ይህንን እያደረጉ ከሆነ በጣም ጥሩ፣ እገዛውን ያድርጉ፣ ህዝቡን ይደግፉት። ግን በቁጥር የፖለቲካ ትርፍ ለማግኘት የሚደረጉ ሁኔታዎች እንዳሉ እናያለን። እነዚህን ቁጥሮች መጨረሻ ላይ ያው የተባበሩት መንግስታትን ጭምር ሲጠቀምበት እንሰማለን። ለእነሱ ትክክለኛ ማብራሪያ ይሄ ነው በሚል ለማስረዳት በመንግስታችን በኩል ተሞክሯል። የተባበሩት መንግስታት በብዙ መንገድ እየረዳን ያለን፣ የኢትዮጵያም ደግሞ መስራችም አባል እንደመሆኗ ተገቢ ድጋፍም ሲያስፈልጋት ማግኘት ያለባት ተቋም እንደሆነ እናምናለን። እና አሳሳቢ የሆነው ምንድነው አንዳንድ አካባቢዎች ላይ ከትራንስፖርት እጥረት ጋር ተያይዞ በርካታ የጭነት ተሽከርካሪዎች ጅቡቲ ሄደው ፓርክ እንዲያደርግ ተደርገው ስለነበር ከጅቡቲ መንግስት ጋር በመነጋገር እንዲመለሱ ተደርገው ወደ ኦፕሬሽኑ የገቡ በመሆናቸው አሁን የትራንስፖርት ችግሩም እንደሚቃለል ነው እየተገለጸ ያለው። በሌላ በኩል ኢትዮጵያ ውስጥ በ4 የስደተኛ መጠለያ ካምፕ ውስጥ የሚገኙ ኤርትራውያን ስደተኞች በኤርትራ ወታደሮች ተይዘው ወደ ኤርትራ እየተመለሱ መሆኑን የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ መረጃ እንዳለው በመግለጽ በጻፈው ደብዳቤ ገልጿል። አምባሳደር ፍጹም ስደተኞቹ ስለሚገኙበት ሁኔታም የኢትዮጵያ መንግስት ባለስልጣናት በካውንስሉ ስብሰባ ላይ ማብራሪያ ሰጥተዋል ብለዋል። በአጠቃላይ እንግዲህ ኢትዮጵያ ውስጥ 6 የኤርትራ የስደተኛ ጣቢያዎች እንዳሉ 2 አፋር ውስጥ፣ 4 ትግራይ ውስጥ፣ ከ4 ደግሞ 2 ወደ ድንበር አካባቢና 2 ደግሞ ወደ መሀል ወደ ሽሬ አካባቢ እንደሆኑና እነሱም ያሉበት ሁኔታ መጀመሪያ በህግ ማስከበር ውስጥ የነበረ ችግር እንደነበረ፣ አሁን ግን በተለይ መሀከል አካባቢ ያሉት በጥሩ ሁኔታ ላይ እንደሚገኙ የተባበሩት መንግስታት ደርሶ ተገቢ ድጋፍ እስኪሰጣቸው ድረስ በኢትዮጵያ መንግስት በኩል በብድር መልክ የሚያዝ የተለያዩ የምግብ አቅርቦቶች እየተደረገ እንደሆነ፣ እነዚህ ሁሉ ለጉብኝት ክፍት መሆናቸውን ቅዳሜ ዕለትም በዩኤንኤችሲአር ከፍተኛ ኮሚሽነርም እንደሚጎበኙ ሁሉ ተገልጾ ነበረ። ስለዚህ ከዚህ ጋር በተያያዘ ከተሳታፊዎች የሚነሱ ጥያቄዎችን መልስ መስጠት ነው የነበረው። የኤርትራ ወታደሮች በኢትዮጵያ ውስጥ በትግራይ ክልል መኖራቸው ብቻ ሳይሆን ኖረውም የሰብአዊ መብት ጥሰት እየፈጸሙ በመሆኑ በአስቸኳይ እንዲወጡ የዩናይትድ ስቴትስ የጆ ባይደን አስተዳደር በውጭ ጉዳይ መስሪያ ቤት ቃል አቀባይ በኩል ባለፈው ሳምንት ጠይቋል። ለአምባሳደር ፍጹም አረጋ ይህ ጥያቄ በአትላንቲክ ካውንስሉ ስብሰባ ላይ አልቀረበም ወይ? ከቀረበስ የኢትዮጵያ መንግስት ምን ምላሽ ሰጠ? አምባሳደር ፍጹም ሲመልሱ ኤርትራን ወታደሮች በኢትዮጵያ ውስጥ አሉ በሚል ተደጋጋሚ የሚገለጽ ነገር አለ። ይህም በተመለከተ የኤርትራ መንግስት አልገባሁም ብሎ መግለጫ ሰጥቷል። ሁለተኛ የኢትዮጵያ መንግስት የኤርትራ ወታደሮች ግብዣ እንዳላቀረበ መኖራቸውንም እንዳላረጋገጠ ነው በተደጋጋሚ እየተነገረ ያለው። አንድ ግልጽ መሆን ያለበት ነገር ምንድን ነው? ድንበሩን የሚጠብቁ ወታደሮች ጥቃት ሲደርስባቸው ድንበሩን የሚጠብቅ ማንም የለም። የኢትዮጵያ ሰራዊት በህወሓት በኛ ቡድን የተያዘውን እያስለቀቀ ድንበሩ ድረስ እስኪደርስ ድረስ የኤርትራ ወታደሮች ገብተዋል አልገቡም የሚለውን የኢትዮጵያ መንግስት ሊያረጋግጥ የሚችልበት መንገድ ያለ አይመስለኝም። በዛ መሀል የተፈጠረውን ክፍተት እንግዲህ የኤርትራ መንግስት የሰጠውን መግለጫ ከመውሰድ ባለፈ የተለየ ነገር ማለት አስቸጋሪ ነው። በየቦታው የደረሱ በደሎች አሉ፣ ዘረፋዎች አሉ ለሚለው ይሄ ጥያቄ የአትላንቲክ ካውንስል
መድረክም ላይ ቀርቦ በተገኙ ኃላፊዎች የሰጠበት ምላሽ ህወሓት ጽንፈኛ ቡድን እየለቀቀ በሄደበት ጊዜ ወደ 13000 የሚደርሱ በከፍተኛ ወንጀል የታሰሩ ሰዎችን ለቆ ስለነበረ ወይም እንዲወጡ ፈቅዶ ስለነበረ በዛ የተነሳ አንዳንዶችም ሰብረውም ሊሆን ይችላል እነዚህ የተለቀቁ አካላት አንዳንድ ቦታ ታጥቀው ጭምር ከፍተኛ በደል ሊያደርሱ እንደሚችሉ ጥቆማ እየመጣ እንደሆነ አንስተዋል ማለት ነው። ይህንንም መንግስት ለመከላከል ከህብረተሰቡ ጋር በመሆን ስራ እንደጀመረ ነው የተገለጸው። ስለዚህ በኢትዮጵያ መንግስት በኩል ጋብዞም ይሁን እንዲሁ የሚያውቀው የኤርትራ ወታደሮች መግባት እንደሌለ ነው በተደጋጋሚ እየተገለጸ ያለው። ግን ይሄ እየተባለም እያለ በተደጋጋሚ የሐሰት እንትኖችን እያቀረቡ ግን አንድም ማስረጃ ማቅረብ ያልቻሉበት ሁኔታ ነው ያለው ማለት ነው። እና ይሄ ስም የማጥፋት ዘመቻ ካልሆነ በስተቀር ደጋግሞ ውሸትን በመናገር እውነት ለማስመሰል ከመሞከር ውጭ ሌላ የተለየ ነገር አድርግ ያልወስደው። የአይን እማኞች አሉ። ለምሳሌ የተጎጂ ቤተሰቦች እዛ አካባቢ በተለይ በዚህ በአዲግራት ውቅሮ በኤርትራ ድንበር አካባቢ ያሉ የዩናይትድ ስቴትስ መንግስትም መረጃ እንዳለው ጠቅሶ በውጭ ጉዳይ መስሪያ ቤቱ አማካኝነት የሚሰጣቸው መግለጫዎች አሉ። ዓለም አቀፍ ቋማትም ይሄ ነገር መግባታቸው እንደው ከአጠራጣሪ በላይ ነው የሚፈጽሙት ድርጊት ነው እንጂ በሚል ነገር ይነሳልና ከኤርትራ መንግስት ጋር በዚህ ጉዳይ ላይ የኢትዮጵያ መንግስት ለመነጋገር ያደረገው ጥረት የለም። እንግዲህ በኤርትራ በኩል አልገባንም የሚል መግለጫ ተሰጥቷል። የሪጅን ጦርነት እንዲሆን የሚፈልጉ ኃይሎች ናቸው እንደዚህ እያደረጉ ያሉት። እነሱ እንደዚህ ጋብዘው ስላስገቡ እኛም ሌላ ሀገር እንጋብዛለን ነው እና ጉዳዩን ወደ ሪጂናል ጦርነት ለመቀየር ነው የታሰበ ያለው ማለት ነው። የኢትዮጵያ በኩል የህግ ማስከበሩን እርምጃ መንግስት በራሱ ተማምኖ የገባበት ነው። ስለዚህ ከዚህ የተለየ መረጃ አለን፣ የአይን እማኞች አሉን እንደዚህ ላሉት ያው የጊዜ ጉዳይ ስለሆነ መረጃቸውን እያቀረቡ ይሄዳሉ እና በመንግስት በኩል ባላረጋገጠው ጉዳይ ኦፊሻል የሆነ መግለጫ እየተሰጠ የተለየ የሚያነሳው እንትን የለም እስካሁን ማለት። ትግራይ ክልልን በተመለከተ በኢትዮጵያ መንግስት ላይ የሚነሱ ጥያቄዎችና ክሶች እነዚህ ብቻ አልነበሩም። የኢትዮጵያ መንግስት ምላሽም እንዲህ የሰማችሁት ብቻ አይደለም። ቀሪ ጥያቄዎቹንና ክሶቹን ከአምባሳደር ፍጹም አረጋ ምላሽ ጋር አካተን በክፍል 2 ዘገባ በነገው ምሽት እንመለስበታለን። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ። በኦሮሚያ የተለያዩ ከተሞች ለጠቅላይ ሚኒስትር አብይ አህመድና ለብልጽግና ፓርቲ ድጋፍ የገለጹ ሰልፎች ተካሂደዋል። በሰልፎቹ ላይ የኢትዮጵያ ጠላቶች ተብለው የተጠሩ መልስ ሰጥተዋል። ሙክታር ጀማል ዝርዝሩን ይዟል። የዛሬዎቹ ሰልፎች የተካሄዱት በምስራቅ ሸዋ፣ ሐረርጌ ዞኖች፣ ወለጋ ዞኖች፣ ምዕራብ አርሲ ከተሞች፣ በባሌና በጅማ የተለያዩ ቦታ ተካሂዷል። ብዙ ሰው ከወጣባቸው ሰልፎች አንዱ በሆነው በአዳማ ስቴዲየም ከአዳማ ከተማና አካባቢው ከተሳተፉት መካከል አንዳንዶቹን አነጋግሬ ነበር። እኔ በግሌ ይሄን ብልጽግና ፓርቲ ወደፊቱ እጅ ላይ ተያይዘን ሁላችንም አገሪቱን ለመገንባትና ብልጽግና ፓርቲ በጋራ ልናከብርና ልንጓዝ እንችላለን። ይሄን ጥሪ ማን ያቀረበላችሁ? ይሄን ዞንና ወረዳው በተመለከተ ቀበሌ ነው። እኔ ቀበሌ ወክዬ የመጣሁት ዶክተር አብይ አህመድን ለመደገፍ ነው የመጣሁት። አንድነትን፣ ኢትዮጵያነትን፣ አብሮነትን፣ መደመርን አንድ ላይ በማድረግ ነው የመጣሁት። ይሄን ጥሪ ያቀረበልን የአዳማ ከተማ ከንቲባ ጽሕፈት ቤት ነው። አዳማ ላይ ለወጣው ሰልፈኛ ንግግር ያደረጉት የምስራቅ ሸዋ ዞን ዋና አስተዳዳሪ አቶ ሐላካ ሲምቢሮ ስለ ሰልፉ ዓላማ እንዲህ ብለዋል። የሀገሪቱ መሪ ዶክተር አብይ አህመድ ያስቀመጡት አቅጣጫና የሀገሪቱ የለውጥ ጉዞ እንዳይደናቀፍና ይህንን አጠናክሮ ወደፊት እንዲሄድ ድጋፍ መስጠት ነው። በተለይ በቅርብ ጊዜ ወዲህ በጁንታው ኃይል በሀገራችን ላይ የተቃጣው አደገኛ ሁኔታ ነበረ። ይህንን አደጋ በብቃትና በብልሃት በመምራት ዶክተር አብይ ያስመዘገቡት ለውጥ በሌሎች መስኮችም በተመሳሳይ ይህ ተጠናክሮ እንዲቀጥል መልእክታችን እናስተላልፋለን በሚል በህዝብ ኮሚቴዎች የተቀነባበረ ድጋፍ ሰልፍ። በሰልፎቹ ላይ በተሳታፊዎችና በባለስልጣናትም ጭምር የኢትዮጵያ ህዝብ ጠላት ተብለው የተጠሩም ነበሩ። ይህንን በተመለከተ የምስራቅ ሸዋ ዞን ዋና አስተዳዳሪ አቶ ሐላካ ሲምቢሮ ተከታዩን ተናግረዋል። እነዚህ ጽንፈኛ ኃይሎች እነ ኦነግ ሸኔ፣ እነ አብን፣ እነ ባልደራስ የሚባሉና ተመሳሳይ ከነዚህ ጋር ቅርበት ያላቸው ኃይሎች በሙሉ እያካሄዱ ያሉት የፖለቲካ ፍልስፍና አካሄድ ኢትዮጵያን ለአደጋ የሚዳርግ እንጂ አዲስቷን ኢትዮጵያ የሚገነባ አይደለም። ሁለቱም በሁለት ጽንፍ ላይ ተወጥሮ አንደኛው ያለፈና ተሞክሮ የወደቀውን ስርዓት ለመመለስ፣ ሌላኛው ቡድን ደግሞ ያለፈውን የ100 ዓመት ታሪክ እያነሱ ያንን ቁስል እያከኩ
ህዝብ በህዝብ ጥርጣሬ እንዲገባና መተማመን እንዳይኖር የሚያደርጉ ናቸው። ሁለቱም ህዝቦችን በመጠቀምና ለሀገሪቱን አንድና ህልውና አደጋ ውስጥ የሚከት ነገር በመሆኑ ከዚህ አድራጎታቸው እንዲቆጠቡና ኢትዮጵያን የሚያዋጣት በአዲስ መንፈስ በአዲስ የመተማመን ስርዓትና ሁሉም ብሔር ብሔረሰቦች በእኩልነትና በአንድነት አብሮ የሚኖሩበት እኩል ተጠቃሚ የሚሆኑበት ሀገር መገንባት ነውና እነዚህ ጽንፈኛ ኃይሎች ከዚህ በተቃራኒ ስለሆኑ ነው በጠላትነት ደረጃ ህዝቡ እያያቸውና እየፈረጀ ያለው። የመንግስት መቋም ይህንኑ ነው። በሰልፉ ላይ በስም የተጠቀሱ ተጠሪዎች ምላሽን እንዲሰጡን ጠይቀናል። የአማራ ብሔራዊ ንቅናቄ አብን ቃል አቀባይ አቶ ጣይር መሐመድ እንዲህ ብለዋል። የምርጫ ዝግጅት ላይ ነን። በዚህ መንገድ ተመዝግበን የምርጫ ቦርድ ያወጣቸው መስፈርቶች አሟልተን የምርጫ ስራ እየሰራን ነው ያለነው። በሀገር አቀፍ ደረጃ እንዲህ አይነት ወንጀላ ከተለመደው የስም ማጥፋት ወንጀል የተለየ ባይሆንም የአሁኑን ግን በተለየ ሁኔታ እንድናየው የሚያደርገን መንግስት በዚህ መልኩ ህጋዊ የፖለቲካ ድርጅቶች ሰላማዊ ሰልፍ ለማድረግ ጥያቄ ሲያቀርቡ መቀበል ያልቻለ መንግስት የፖለቲካ ድርጅቶችን ለማስሰደብ ሲል የድጋፍ ሰልፍ የሚመስል ህዝባዊ ንቅናቄ አስነስቶ በዚህ መልኩ ይህንን መስራቱ ሀገራችን በምን ያህል ደካማና አቅም በሌላቸው እንዲሁም ደግሞ በጣም ከፍ ያለ ራዕይ ሊያስቡ የማይችሉ ሰዎች እጅ እንደወደቀች የሚያመላክት ነው። ይህ መታረም አለበት። መንግስትና ገዢው ፓርቲ ኦነግ ሸኔ ብሎ የሚጠራቸውና እነሱ የኦሮሞ ነጻነት ግንባር ጦር ብለው ራሳቸውን የሚጠሩትን ቃል አቀባይ ቢሊሱማ ጉታ ተከታዩም ብለዋል። እኛ ሸኔ አይደለንም። እኛ የኦሮሞ ነጻነት ጦር ነን። የኦሮሞ ነጻነት ጦርን ስም ጠቅሶ የሚተቸንና የሚከሰን ካለ መልስ ለመስጠት ዝግጁ ነን። ባጭሩ እኛ ሸኔ ስላልሆንን በዚህ ጉዳይ ላይ መልስ መስጠት አንችልም ነው ያሉት አቶ ቢሊሱማ። የባልደራስ ለእውነተኛ ዲሞክራሲ ፓርቲ የፖለቲካ ዘርፍ ኃላፊ አቶ ጌታነህ ባልቻ የተሰነዘረውን ክስ ከኢህአዴግ የተወረሰ አካሄድ እና ለሀገሪቷ ፖለቲካ ሂደት የማይበጅ ነው ብለውታል። መንግስት ስፖንሰር ያደረገው መንግስትን የሚያመሰግኑ ሰዎች አደባባይ ወጥተው ሲሳደቡ ስናይ መንግስት ለዚህ ነገር ድጋፍ እየሰጠው ነው የሚል ግንዛቤ ነው ያለን። ዓላማው ባልደራስን ሌሎችን ጭምር ለማስፈራራት የሚደረግ እርምጃ ነው። እኛ ደግሞ እንደሚታወቁ ትግል አዲሳችን አይደለም። ያለፉት ዘመናት በተለይ ዋት ኢህአዴግን ስንታገል ኖረናል። ዋት ኢህአዴግ በተጨማሪ ደግሞ አሁን የመጣውንም ኦህዴድ ብልጽግና እንዲሁም የምንታገለው ነው። ስለዚህ ለማስፈራራት ፈልጎ መንግስት እያደረገው ከሆነ ትናንትና አልሰራንም፣ ዛሬ የምንፈራበት የምንበረከክበት ምንም አግባብ የለም። ብዙ ጊዜ የተቃዋሚ ፓርቲዎች ለድጋፍም ሆነ ለተቃውሞ የሚያደርጉትን መሰል ትዕይንተ ህዝብ መንግስት በመከልከል ነው የሚወቀሰው። አንዳንድ አስተያየት ሰጪዎችም መንግስት ሌሎቹን እየከለከለ ለራሱ መሰል ትዕይንቶችን ማድረግ ምንድነው ሲሉም ይጠይቃሉ። ጉዳዩን በተመለከተ የኦሮሚያ ብሔራዊ ክልላዊ መንግስት ቃል አቀባይ አቶ ጌታቸው ባልቻን ጠይቀናል። እንግዲህ በሀገራችን ይሄ የሰላማዊ ሰልፍ ጉዳይ የህዝብ ጉዳይ ነው። ይህንን ህዝቡ በራሱ ጠይቆ መልስ የሚያገኝበት ነው። ህግ ከተነገረም ስላሉ በዛ መልክ የሚፈጸም ነው የሚሆነው። ህግና በተወሰነ የሚሳካሽ እስከሆነ ድረስ የሚከለከልበት ምክንያት የለም። ግን የጽንፈኝነት ፍላጎታቸውንና ሀገር የማተራመስ የማጋጨት ፍላጎታቸውን ለማሳካት የሚደረግ ጥሪ ደግሞ ሰላማዊ ሰልፍ ነው ሊሆን አይችልም። ስለዛሬው የኦሮሚያ ከተሞች ሰልፎች ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ላይ ምስጋና አቅርበዋል። የዛሬዎቹ ሰልፎች የተደረጉት ለሀገሪቱ አጠቃላይ ምርጫ 4 ወራት ሲቀሩ በመሆኑ እንቅስቃሴውን እንደ ምርጫ ቅስቀሳ የሚወስዱትም አሉ። ብሔራዊ ምርጫ ቦርድ እንዴት ያየዋል በሚል የቦርዱን ኮሚኒኬሽን አማካሪ ወይዘሮ ሶሊያና ሽመልስንና ሌሎችን ለማግኘት ያደረግነው ጥረት አልተሳካልንም። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዳማ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። አሁን ወደ ሁለተኛው አጋማሽ ቀዳሚ ዝግጅት ነው የምናልፈው። ምስጋናውን ለዝግጅቱ አመሰግናለሁ። አድማጮች፣ ተከታዩ ዝግጅት ወደ ምስራቅ ኢትዮጵያ ይወስድናል። ባሳለፍነው ሳምንት የሶማሌ ክልል ከኢትዮጵያ አጎራባች ሀገሮችና ሌሎችም አካባቢዎች ያሉ 150 ባለ ሀብቶችን ወደ ጅጅጋ ከተማ በመጋበዝ የመዋለ ንዋይ ፍሰት መድረክ አዘጋጅቷል። መድረኩ በኢትዮጵያ ታሪክ በክልል ደረጃ የተዘጋጀ የመጀመሪያ ነውም ተብሎለታል።
ክልሉ ከዚህ ቀደም የጸጥታና የመሰረተ ልማት ችግሮች በመኖራቸው የሚገባውን ያህል ሳይለማ ቆይቷል ያሉት የክልሉ ከፍተኛ አመራር በመድረኩ የተሳተፉትን የልዩ ልዩ ሀገሮች ባለሀብቶችም ፍላጎታቸውን ማሳየታቸውን አመልክተዋል። አዲስ ቸኮል ነው የተከታተለው። በሶማሌ ክልል የመዋዕለ ንዋይ ፍሰት ወይም ኢንቨስትመንት ማሳደግን ኢላማው ያደረገ የሁለት ቀን መድረክ በጅጅጋ ከተማ ተካሂዷል። በመድረኩ መክፈቻ ላይ ንግግር ያደረጉት የሶማሌ ክልል ተጠባባቂ ርዕሰ መስተዳድር አቶ ሙስጠፌ መሐመድ መንግስት በአፍሪካ ቀንድ ቀጠናዊ ትስስርን ለማጠናከር እየሰራ መሆኑን ገልጸው የሶማሌ ክልል ያዘጋጀው የባለሀብቶች መድረክም የምስራቅ አፍሪካ ባለሀብቶች በሶማሌ ክልል ያለውን እምቅ ኢንቨስትመንት አቅም ተገንዝበው መዋዕለ ንዋያቸውን እንዲያፈሱ የሚጋብዝ መሆኑን በመድረኩ መክፈቻ ላይ ተናግረዋል። ይሄ የኢንቨስትመንት ፎረም በሶማሌ ክልል ሲካሄድ የመጀመሪያው ነው። የመጨረሻው በትናንትናው ተመሳሳይ መልኩ ይሄኛው የኢንቨስትመንት ፎረም ፎከስ ያደረገው በዋናነት የሪጅናል ኢንቴግሬሽን ታሳቢ ማድረግ ከፍተኛ ሀብት ያላቸው ጅቡቲ፣ በሶማሊያ እንዲሁም እስከ ኬንያ ድረስ ያሉ ባለሀብቶች መጥተው ክልላችንን እንዲያዩ ነው። አቶ ሙስጠፌ ተመሳሳይ መድረኮች ለሀገር ውስጥ ባለሀብቶችም እንደሚዘጋጁ ገልጸዋል። ይህም መሰል መድረክ በክልል ደረጃ ሲዘጋጅ በኢትዮጵያ የመጀመሪያ መሆኑን የገለጹት ደግሞ የፌዴራል ኢንቨስትመንት ኮሚሽን ምክትል ኮሚሽነር አቶ ተመስገን ጥላሁን ናቸው። ይህ አይነት የኢንቨስትመንት ፎረም በሀገር ደረጃም የመጀመሪያው አይነት ነው ብሎ መውሰድ ይቻላል። ምክንያቱም በክልል ደረጃ የተዘጋጀ የአካባቢውን ሀገሮች ያሳተፈ ከአካባቢ ሀገሮች የመጡ ባለሀብቶች የተገኙበት ፎረም ተካሂዶ አይታወቅም እና ይህ ኢኒሽቲቭ አዲስ ነው፣ እጅግም ደግሞ ጠቃሚ ነው። በአካባቢው ያሉ ሀገሮች በአፍሪካ ደረጃ እያሰብነው ያለውን ኢንቴግሬሽን በቀጠናው ደረጃ ለመጀመር እንደ ፋና ወጊ አርገን እናስበው እንችላለን። ከኬንያ፣ ከሶማሊያ፣ ከጅቡቲ የመጡ ኢንቨስተሮች ናቸው እንግዲህ በዚህ ጉባኤ ላይ እየተገኙ ያሉት። እነኚህ ኢንቨስተሮች በተለየ ደግሞ ቅርብ ከሆነውና በባህልም ከሚመሳሰለው የሶማሌ ክልል ጋር በቅንጅት የሚሰሩ ባለሀብቶችን ለመፍጠር እጅግ ጥሩ አጋጣሚ የሚፈጥር ነው። አቶ ተመስገን አክለውም ባለሀብቶቹ ይዘው የሚመጧቸው የስራ ሀሳቦች ከስራ እድል ፈጠራና የኢኮኖሚ አስተዋጽኦቸው ባሻገር ለሀገራችን ባለሀብቶች ጠቃሚ ተሞክሮ የሚወስዱበትና በሽርክና ለመስራትም እድል የሚፈጥርላቸው ነው ብለዋል። በመድረኩ የተሳተፉ ባለሀብቶች አብዛኞቹ ከምስራቅ አፍሪካ ሲሆኑ ከቱርክና ደቡብ አፍሪካ የተገኙ መኖራቸውንም የሶማሌ ክልል ኢንቨስትመንትና ዲያስፖራ ቢሮ ኃላፊ አቶ አብዱሰላም ዩሱፍ ለቪኦኤ ገልጸዋል። አብዛኛው ባለሀብት ከሩቅ አገር አይደለም። ሀገራችን ከአዲስ አበባ፣ ከአዳማ፣ ከሐረር የጎረቤት ሀገር ደግሞ ከኬንያ፣ ከጅቡቲ፣ ከሶማሊያ ከተለያዩ ክልሎች ከሶማሊያ የመጡ ከሶማሊላንድ፣ ከፑንትላንድ ከሁሉም ነው ከገረዌ። ስለዚህ በቁጥር ወደ 150 ካምፓኒ ወይ ባለሀብቶች ናቸው የመጡት። በጣም ደስ ብሏቸዋል። ቆይታቸው ጥሩ ነበር። የሶማሌ ክልል እምቅ የኢንቨስትመንት እድሎች ቢኖሩትም በነበረበት የጸጥታና የመሰረተ ልማት ችግር በቂ ኢንቨስትመንት አልነበረውም ያሉት የቢሮ ኃላፊው በየሀገሩ ያሉ ውጤታማ ባለሀብቶችን ለመለየትና ለመጋበዝ ከ4 ወር በላይ እንደፈጀባቸው ተናግረዋል። ምን ይመስላል? ምን ሪሶርስ አለው? እንዴት ነው ካምፓኒዎች ኢንቨስት ማድረግ የሚችሉት? ምንድን ነው የሚጠበቅባቸው? እንደ መንግስት ኢትዮጵያ ሀገራችን ለኢንቨስትመንት ያመቻችነው ኢንሴንቲቮች ምንድን ናቸው? ሞከርን ብዙ እንድናስረዳቸው። ምክንያቱም ከአሁን በፊት ሶማሌ ክልል በጸጥታ ችግር ምክንያት ሰዎች መዋዕለ ንዋያቸውን ሀብታቸውን ሶማሌ ክልል እንዲያፈሱ ፈቃደኞች አልነበሩም። ሶማሌ ክልል አሁን ጊዜው ነው። በጥያቄነት ምን አነሱ? እነሱ አሁን በልምድ አንጻር አንዳንድ ኩባንያዎች ከደቡብ አፍሪካ፣ ከቱርኪ፣ ከኬንያ የሚመጡ አሰራርኛ ሚሉት ቢሮክራሲው ከባድ ነው፣ ጊዜ ይወስዳል። የጎረቤት ሶማሊያ ክፍል ከሆነችው ፑንትላንድ የመጡት መሐመድ አይዲድ የተባሉ ባለሀብት የሶማሌ ክልል ለኢንቨስትመንት ምቹ ነው ይላሉ። ሶማሌ ክልል ለኢንቨስትመንት ምቹ ነው፣ ምክንያቱም የኢትዮጵያ በር ላይ ነው ያለው። ኢትዮጵያ 100 ሚሊዮን ሕዝብ ያላት ሀገር ስለሆነች ተጠቃሚው ብዙ ነው። በክልሉ ብዙ የአገልግሎት ዘርፎች ለባለሀብቱ ክፍት ናቸው። እነሱ ላይ ኢንቨስት ማድረግ ይቻላል ነው ያሉት። ከሶማሌላንድ የመጡት የኦማር አስመጭና ላኪ ተወካይ መሐመድ አሊ የተባሉ ባለሀብትም ተመሳሳይ ሀሳብ ነው ያላቸው። ሶማሌ ክልል እንዳየ ነው በቀረበ ጥናት መሰረትም ያልተነካ እድል ያለው ክልል ነው። በሆቴሎች፣ በኢንዱስትሪ፣ በአገልግሎት በሁሉም ምቹ ክልል ነው። ክልሉ ሰላም ነው። ከፖለቲካም ሆነ ከኢኮኖሚ አንጻር የተረጋጋ ነው። የተፈጥሮ ሀብትም ያለው ክልል ነው። በማንኛውም ዘርፍ ኢንቨስት ለማድረግ ሀብት ብቻ ነው የሚያስፈልገው። የኦማር ድርጅት ኢንቨስት ለማድረግ ከፍተኛ ፍላጎት አለው ብለዋል። ባለሀብቶቹ በተጠባባቂ ርዕሰ መስተዳድር ሙስጠፌ መሐመድ የራት ግብዣ የተደረገላቸው ሲሆን ከ2 ቀናት የጅጅጋ ቆይታ በኋላ ወደ የዞን ከተሞች በመንቀሳቀስ ተጨማሪ ኢንቨስትመንት አማራጮችን እንደተመለከቱ ያገኘነው መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ዩናይትድ ስቴትስና የቡድን ሰባት የውጭ ጉዳይ ሚኒስትሮች የሩሲያው ተቃዋሚ መሪ አሌክሴይ ናቫልኒን መታሰር አውግዘዋል። አሜሪካ ከካናዳ፣ ከፈረንሳይ፣ ከጀርመን፣ ከኢጣሊያ፣ ከጃፓንና ከብሪታንያ የውጭ ጉዳይ ሚኒስትሮች ጋር በመተባበር የእውቁ ተቃዋሚ መሪ እስራትን ያወገዙት የፖለቲካ ዓላማ አለው በማለት መሆኑን የዕለቱ ርዕሰ አንቀጽ ገልጿል። አሌክሴይ ናቫልኒ የታሰሩት ከጀርመን ወደ ሩሲያ እንደተመለሱ ሲሆን የቡድን ሰባት የውጭ ጉዳይ ሚኒስትሮች አሁኑኑ ካለምንም ቅድመ ሁኔታ እንዲፈቱ ጥሪ አድርገዋል። ሚኒስትሮቹ ባወጡት መግለጫ በብዙ ሺህ የሚቆጠሩ ሰላማዊ ሰልፈኞችና ጋዜጠኞች መታሰራቸውም በጽኑ እንዳሳሰባቸው ገልጸው ሩሲያ ብሔራዊና ዓለም አቀፍ ግዴታዋን በማክበር እንደ አውሮፓ አቆጣጠር ባለፈው ጥር 23 የሰላማዊ መሰባሰብ መብታቸውን በመጠቀማቸው የታሰሩትን እንድትፈታ ጥሪ ማድረጋቸውን ርዕሰ አንቀጹ ጠቁሟል። ፖሊሶች የመናገር መብታቸውን በተገበሩ ሰዎች ላይ ኃይል መጠቀማቸው ተቀባይነት የለውም። ይህ ድርጊት ለተቃዋሚዎች፣ ለሲቪሉ ማህበረሰብ፣ ለሰብአዊ መብት ተሟጋቾችና ሩሲያ ላሉት ነፃ ድምጾች ምህዳሩ የጠበበ መሆኑን ያሳያል ሲል የቡድን ሰባት መግለጫ ማስገንዘቡን ርዕሰ አንቀጹ አውስቷል። አሌክሴይ ናቫልኒ ባለፈው ነሐሴ ወር የኖቪቾክ ግሩፕ በተባለው የነርቭ ኤጀንት ዝርያ ተመርዘው ግድያ ተሞክሮባቸው እንደነበር ኖቪቾክ ግሩፕ የተባለው በሶቪየት ህብረት አገዛዝ ወቅት የተሰራ የኬሚካል መሳሪያ መሆኑን ርዕሰ አንቀጹ ጠቁሟል። የቡድን ሰባት ሚኒስትሮች ታዲያ ማንኛውንም አይነት ኬሚካል መሳሪያ መጠቀም ዓለም አቀፍ ደንብን የሚጻረር በመሆኑ ተቀባይነት የለውም ማለታቸውንና የሩሲያ ባለስልጣኖች በጉዳዩ ላይ ምርመራ እንዲያካሂዱ ሩሲያ በኬሚካል መሳሪያ አጠቃቀም ውል ላይ ያላትን ግዴታ መሰረት በማድረግ ተአማኒ ማብራሪያ እንድትሰጥ እንጠይቃለን ማለታቸውን ርዕሰ አንቀጹ ገልጿል። በተቃዋሚ ፖለቲከኛ ላይ ኬሚካል መሳሪያ መጠቀም በዛም ላይ የናቫልኒን መታሰር ሩሲያ ውስጥ ዲሞክራሲን፣ ነፃ ድምጾችንና የፖለቲካ ብዝሃነትን በበለጠ የማሰናከል ተግባርን ያባብሳል። ሩሲያ የሲቪልና የፖለቲካ መብቶችን አስመልክቶ በዓለም አቀፍ ስምምነት መሰረት ያላትን ግዴታ እንድትፈጽም በግዛቷ ያሉትን ሰዎች ሁሉ የመናገር ነፃነትን ላካተቱ መብቶች ዋስትና እንድትሰጥ ቡድን ሰባት አሳስቧል። ዩናይትድ ስቴትስ እና የቡድን ሰባት አጋሮቿ የኬሚካል መሳሪያ ውልን ለማክበር ቁርጠኞች ናቸው። ሩሲያ ውስጥ ዲሞክራሲና የሕግ ተገዥነት እንዲኖር፣ ሰብአዊ መብት እንዲከበር ለመደገፍ ለሩሲያው ሲቪል ማህበረሰብ ያላቸውን ድጋፍ ለማጠናከርም ቁርጠኞች ናቸው ሲል የዕለቱ ርዕሰ